ه هو هي ها هي هو هو ح حو حي حا ح ح حو أ أو إي آ إ أو ع عو عي ع ع عي أو خ خو خي خا خي خو خو ق ቁ ቂ ቃ ቄ ቅ ቆ እዚህ ላይ ሁለት ነገር ተመልከቱ። አንደኛ መጀመሪያ ላይ እዚህ ጋር ይታያችኋል። በአማርኛ ሲሆን ሀ ነው የሚባለው። ሀ እዚህ ጋር አለ። አራተኛውም ሀ ነው የሚባለው። ወደ ትግርኛ ሲመጣ ግን የራሱ የሆነ ድምፅ ነው ያለው። የመጀመሪያው ሀ ነው፣ ልክ ለ ብለን እንደምንጀምረው ማለት ነው። ሀ ሁ ሂ ሃ ሀ የሚኖረው እዚህ ላይ ብቻ ነው። ከዛ ሄ ህ ሆ ኦኬ። ይሄ ከአማርኛ ለየት የሚያደርገው ነው። እዚህ ጋር ደግሞ ልክ እንደዚህኛው ሀ ተብሎ ነው የሚጠራው፣ ግን በትግርኛ ሲሆን ሀ ተብሎ ነው የሚጠራው። የጉሮሮ ስራ ነው። ምናልባት ግን ጉሮሯችሁ ስትለማመዱ እንዳይደክማችሁ ውሃ ጠጡበት፣ ውሃ ያዙ። ኦኬ። ስለዚህ ሀ ሑ ሒ ሃ ህ ህ ሆ ኦኬ። ሀ ሑ ሒ ሃ ህ ህ ሆ አ ኡ ኢ አ ኤ እ ኦ ዘሴ ማለት እንደ ቅድሙ መጀመሪያ ላይ በአማርኛ ይሄ አ ነው የሚባለው፣ በትግርኛ ግን እ ነው የሚሆነው። እ ነው የሚባለው። ስለዚህ አ ኡ ኢ አ እዚህ ጋር ብቻ ነው ያለው። አ ኤ እ ኦ ይሄም እንደዛው እንደ አ ነው የሚጠራው በአማርኛ፣ ግን ወደ ትግርኛ ሲመጣ የራሱ የሆነ ድምፅ አለው። አ የምታውቁት ነው። አ ዑ ዒ አ ኤ እ ኦ እዚህ ጋርም ልክ እንደ ሀ ነው የሚጠራው። ድምፁ እንደ ሀ ነው በአማርኛ ሲሆን፣ ወደ ትግርኛ ሲመጣ እንደ የራሱ የሆነ አክሰንት አለው። ውስጥ ወደ ጉሮሮ የሚነገር ነው። ኸ ኸ ሁ ኺ ኻ ኺ ኽ ኾ ኦኬ። እዚህ ጋር ደግሞ ከቀ ለየት የሚያደርገው የጉሮሮ ስራ ነው። አሁን እዚህ ጋር ኸ ኸ ኸ ኦኬ። ኸ ቁ ቂ ቃ ቄ ቅ ቆ ለምሳሌ በዚህ መቀለ ለማለት አንዳንዶች መቀሌ ብሎ ይጽፋሉ። ትክክል አይደለም። አንደኛ ሊ አይደለም ለ ነው። ፕላስ ደግሞ እዚህ ጋር ቀ ሳይሆን ቀ እችኛዋን የምንወስደው ማለት ነው። ስለዚህ መቀለ ገባችሁ አይደለ? በዚያ መልክ ከአማርኛ አክሰንት ትንሽ ለየት ይላሉ ወይ ደግሞ ይከብዳሉ ብዬ ያሰብኳቸው ናቸው እነዚህ ያመጣኋቸው። ሰው ምንድን ነው የምትረዱት? ሶስት ሀዎች አሉ እዚህ በአማርኛ። እዚህ ጋር ሀ ነው፣ ይሄም ሀ ነው፣ ይሄም ሀ ነው። ወደ ትግርኛ ሲመጣ ግን የተለያየ የራሱ የሆነ ድምፅ አለው ማለት ነው። ሌላኛው እሱ ነው። እንደገና ደግሞ እዚህ ጋር ለምሳሌ በአማርኛ ሲሆን እዚህ ጋርም ተማሳይ ድምፅ ያለው መጀመሪያና አራተኛ ተማሳይ ድምፅ ነው ያለው እዚህ ጋርና እዚህ ጋር። ነገር ግን በትግርኛ ሲሆን የራሱ የሆነ ድምፅ አለው። ለምሳሌ ሀ ነው፣ ይሄ እዚህ ጋር ሀ ነው። ሀ ሁ ሂ ሃ። በአማርኛ ቢሆን ግን ሀ ሁ ሂ ሃ። ኋይ መደጋገም ለምን ያስፈልጋል? ወደ ትግርኛ ሲመጣ የራሱ የሆነ ትርጉም ስላለው ነው ባይዘው እንደዚያ የሚሆነው። ስለዚህ በዚህ መልኩ እነዚህን ከኔ ጋር መለማመድ ትችላላችሁ። ለመጨረሻ ጊዜ ልበላችሁ። ሀ ሁ ሂ ሃ ሄ ህ ሆ ሐ ሑ ሒ ሓ ሕ ሕ ሖ አ ኡ ኢ አ ኤ እ ኦ ዐ ዑ ዒ ዓ ዕ ዕ ዖ ኸ ኹ ኺ ኻ ኼ ኽ ኾ ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ ሌላ ከዚህ ውጪ ማወቅ የምትፈልጉት የሚከብዳችሁ ፊደል ካለ ኮሜንት ላይ ጻፉልኝና በሌላ ቪዲዮ እመለስበታለሁ። አመሰግናለሁ። የቀኒ የለይ